እንዲያው ቂጣ እንደዚህ ያረገ ጣብ ያረገ ይጥላል ከሽ ያረገ እንቆላሉን እዛ ጋር ያረጋዋል እኛ በሽማግሌ አንሄድም ይላሉ ሰፈራቸው ላወርዳቸው ሲል በሺ መከራናል ይላሉ እኔ ለነሱ ነው ልክ ያንን የማይሆን ነገር ጀምራ ተመልሳ ደግሞ ትያዛለች ያቺልሽ ገብቷል ከዛ ወደ ቤትሽ ነው የምትሄጂው የተወሰነ ብር እዛ የሚታፈስ መስሎኝ ሄጄ አሪከኛለሁ ብዬ ነበር ኳላፍሶ አፍሶኝ ተመልሻለሁ ከዚህ ቋጥሬ ያስከያትን ብር የመነዘርክ ከዛ ያለው ነገር ትበላለህ ያ እንትን ይያልክ ማለት ነው ክራይታ ነው የምትኖረው የሱኑን ምናምን ይያረክ እሱን የስናኑ ነው የምናውቀው እዛ ከገባ በኋላ ነው እንግሊዘኛ እንግዲህ ወደድክም ጠላህም ሁሉ የሚያወራው እንግሊዘኛ ስለሆነ የግዴታ ችግር ያስለምድሃል ለካ አበሻ አንዳንዴ በጣም የሚያስጠላ ነው ምንም የሚጎዳ ነገር የለም እዛው ገብቷል ለካ ካምፓኒው ሰርቪስ ነበረን አናውቅም ያው እንግሊዘኛውን ስለማጣው መግባቢያም ስለሌለ ውጭ ሀገር ስትሆን ደግሞ ገና ፈሪ ነው የምትሆነው ገብቷል እስከምትግባባ ፈሪ ነው የምትሆነው እያንዳንዱን ፍዳን እያየን እየከፈልን የተማርነው አቤት ያለቀስኩት ለቅሶ አቤት በቃ ሀርድና በቃ ትከሰኛለች ምናምን ውጭ ሀገር ደግሞ ስትሆን ይርባል የማይራብበት ሀገር ይራብን እግዚአብሔር ዱባይ ሰው ይርባል ሰላም ውድ ቤተሰቦች እንደምን አላችሁ ዛሬ አዲስ እንግዳ ይዤላችሁ መጥቻለሁኝ እንግዲህ ጥሩ ቆይታ ይኖረናል ብዬ ተስፋ አድርጋለሁኝ እስከ ፍጻሜው አብራችሁን ሆኖ ሰብስክራይብ ያድርጉ የደወሉን ምልክት ይጫኑ ላይክ ኮሜንት ሼር ሲስኮ ፈረንሳይ ቲዩብ ቶሚ እንኳን ደህና መጣሽ እንኳን ደህና ጠበቀን እንዴት ነው ሰላም እግዚአብሔር ይመስገን በጣም በረጅም ጊዜ ነው የተገናኘ ነው በጣም ረጅም ጊዜ ይሄን ፕሮግራም ለመስራት ካሰብኩ በጣም ረጅም ጊዜ ነበረ ምክንያቱም ብዙ ነገሮች ካንቺ ስራ ጋር በተያያዘ ብዙ ነገሮችን አስብ ነበር ግን ዛሬ እግዚአብሔር ፈቅዶ እንግዲህ ተገናኝተናል እስኪ አንዳንድ ነገሮችን እንጨዋወታለን ደስ ይለኛል በመጀመሪያ እዚህ የሰፈር ልጅ መሆናችን ብቻ ሳይሆን በስደቱም አብረን ነበር አንድ ላይ ነው እስኪ ከየትኛውን ጀምር ከስደቱን ጀምር ወይስ አሁን ከዚህ ካለው ሁኔታ ደስ ካለ የሚመች እስኪ ከውጭውን ጀምር ደስ ይለኛል ለመሆን ወደ ዱባይ ያመራሽው በምን ምክንያት ነበር የዱባይ ህይወትሽስ እንደጠበቅሽ ሆነልሽ ያው እኔ የሄድኩት እዚህ እየሰራው ነበር ያው ትንሽ አልተመቸኝም ሀገሩ የሆነ ሰዓት ላይ ምንም የተመቸ ነገር አልነበረም የምሰራውንም ስራ ሰርቼ እዛ ብርጄ መጥቼ የራሴን ፋብሪካ ከፍቼ እሰራለሁ ብዬ ነበር ያሰብኩት እሱ አልተሳካልኝም በዛም ግን እዚህ ጫማውን እዚህ ትሰሪ ነበር በፊት ጫማውን እዚህ ሰራ ነበር ግን እሱ ጋር እዛ ሄጄ የተወሰነ ብር እዛ የሚታፈስ መስሎኝ ሄጄ አሪከኛለሁ ብዬ ነበር ኳላፍሶ አፍሶኝ ተመልሻለሁ እዛ እንደገባሽ ያሰብሽው ስራ ምን ነበር መጀመሪያ እንደሄድሽ እሰራለሁ ብለሽ ያሰብሽው ዱባይ ስትገቢ ከመጀመሪያ ሲሄድ እኮ ዱባይም እኮ በአንድ ቪዛ ነው የሚኬደው ዱባይ ሲኬድ ቪዛ ባለው ቪዛ ነው የሚስኬደው በ3 ወር ቪዛ ነበር አይደለም የሄድኩት ቀጥታ ካምፓኒ ለመግባት ነው ሜትሮ ከዛ ቀጥታ የሜትሮ ቪዛ ነው ያገኘሽ ቀጥታ የሜትሮ ቪዛ ነው ያገኘው ታክሲ ድራይቨር ቪዛ ነው ያገኘሁት ቀጥታ ያገኘሁት እንጂ የቪዚት ምናምን አይደለም እዛ ጨርሰውልኝ በቃ ጥሩ ነው እዚህ ብዙ ብር ይገኛል በአጭር ጊዜ ሰርተህ ትመለሳለህ ብለው ነበር ያው እግዚአብሔር የፈቀደው ነው እንግዲህ ሰርቼ ነበር ግን አልተሳካልኝም ለዛ ነው እንዴት ነበር ትምህርት ነበር አይደል አዎ ረጅም ትምህርት ነው ወደ 7 ወር 8 ወር ትመላለሽ አዎ የራስን ብር ነው የምከፍለው የቤት ኪራይ የምከፍለው የራስን አኮሞዴሽን የለውም የኛ ሌላው ካምፓኒ አኮሞዴሽን አለው የኛ ካምፓኒ ግን እያንዳንዷን ትምህርቷን ትከፍላለህ የምትበላው ምግብ በቃ የራስን ኑሮ ነው የምትኖረው ከዚህ ቋጥሬ ያስከያትን ብር የመነዘርክ ከዛ ያለው ነገር ትበላለህ ያ እንትን ይያልክ ማለት ነው ክራይታ ነው የምትኖረው የኛ ከባድ ካምፓኒ ነው ሜትሮ ካምፓኒ ሌሎች ካምፓኒዎች አሉ ብዙ ናሽናል ካርስ ታክሲ ምናምን የሚባሉ አሉ እነሱ ከዚህ ቪዛውንም ይሰጡሃል የአየር ትኬት ይከፍሉልሃል እዛ ገብተህ ከተማርክና ስራውን ከጀመርክ በኋላ የተወሰነ ፐርሰንት ይቆርጡብሃል የኛ ግን በካሽ ነው የምትሄደው ሁሉ ነገር በካሽ ነው የፈተናዎች ላይ ነበሩ አዎ ቋንቋ ምናምንስ እንዴት ነበር ቋንቋ እኔ ምንም ማለት ያው ልትስትል የምትሞካከራቸው ነገሮች አሉ የሱኑን ምናምን እያረክ እሱን የስናኑ ነው የምናውቀው እዛ ከገባ በኋላ ነው እንግሊዘኛ እንግዲህ ወደድክም ጠላህም ሁሉ የሚያወራው እንግሊዘኛ ስለሆነ የግዴታ ችግር ያስለምድሃል ግን እንትኑ ላይ ፈተናው ላይ ምንም ያመጣብሽ ነገር የለም ፈተናው ላይ እንዴ በጣም አለው እንጂ በጣም እዚህ እንትን ያላልነውን ቋንቋ እዛ ማንበብ ጀመረን ገብቷል
ያው እዚህም ተምረናል ግን ያኔ ችግሩ ያስተምራል የምትፈተነው በእንግሊዝኛ ስለሆነ ፈተናዎችን እየጠባበቅ እየሰበሰብክ ፈተናዎች ያሉትን ፈተናዎች ማጥናት ጀመረ ማምዛር ቢች እየሄድን ማምዛር የሚባል ቢች አለ በጣም የሚወደው ቢች ነው ዱባይ ውስጥ እዛ እንሄድና ከጓደኞቼ ጋር እናነባዋለን በደንብ አድርገን ነው የምናነበው ፈተናው ብዙ ፈተናዎች ተሽከርክረው የሚመጡ የተለያዩ ጊዜ የተፈተኑትን እነሱ ማንበብ ጀመረ ከዛም በኋላ በትክክሉ ይሄ የእንትኑ አይደለም ይሄ ፈተናው የመጨረሻ ፈተና ነው የቃል ፈተና ሲሆን ነው ይሄ ግን ሌላው ግን ይሄ የመኪና ትምህርቱ በእንግሊዝኛ ስለሆነ የመንጃ ፍቃዱ ከባድ ነው እሱን ግን እሱንም መጽሐፍ ስላለው ቅጥቅጥ አድርገህ ትገባለህ አላስቸጋሽም ብዙ እንዴ አስቸግሮኛል ግን ችግሩ በቃ መመለስ ስለሌለብህ ማወቅ ትችላለህ ማወቅ እንችላለን ያ ስታነበው ታውቃለህ እኮ ለካ ሲነበብ ነው የሚታወቀው ስትፈልገው ነው ለካ የምታውቀው ገብቷል እንግሊዝኛ አዎ ግዴታ ሲሆን በቃ ከወደክ በቃ ዜሮ ሆንክ ማለት ነው ስለዚህ ያንን በቃ አንብበን እንግሊዝኛ ማናውቀው ሰዎች እዛ ማንበቡንም መጻፉንም መናገሩንም በቃ ግዴታ ስለሆነበት ታውቀዋለህ አረብኛ አታወራም እዛ እንግሊዝኛ ላይ ስትሄጂ የነበረው ነገር ወደ ትሬኒንግ ቦታ ስትሄጂ ሩቅ ነበረ ሩቅ ነው ሩቅ ስለነበረ ለካ አበሻ አንዳንዴ በጣም የሚያስጠላ ነው ምንም የሚጎዳ ነገር የለም እዛ ውስጥ ገብቷል ለካ ካምፓኒዎች ሰርቪስ ነበረን ሰርቪስ የኛ ሳይሆን የተወሰኑ ሰዎችን ድራይቨሮች እዛ የሚኖሩ አሉ እኛ ሰፈር እና ትልቅ ባስ ስለሚታዘዝ ገብተህ መሄድ ትችል ነበር ለካ አናውቅም ያው እንግሊዝኛውን ስለማታውቅ መግባቢያም ስለሌለ ውጭ ሀገር ስትሆን ደግሞ ገና ፈሪ ነው የምትሆነው ገብቷል እስከምትግባባ ፈሪ ነው የምትሆነው ስለዚህ ማንንም አትጠይቅም አበሻውም አይነግረም ሲጀመር ግን ያደፈጡ ልጆች እየተቀየሱ በትራንስፖርት ይላሉ እኛ ግን በታክሲ ነበር የምንሄደው በታክሲ ባስንም አናውቀው አሁን ባስ በዚህ ጋር መተ አዲስ አበባ በዛኛው ጋር እንደሆነ ታውቋል የዱባይ እንደዚህ አይደለም ባስ በዚህ ጋር ከመጣ በሌላ ሰፈር ነው ተመልሶ የሚሄደው መመለሻው በሌላ ሰፈር ስለሆነ እንደ አካባቢያችን መስሎን በቃ ባስ ማንጠቀም ታክሲ ሼር ያደረገን የከፈልን ትምህርት ቤት ስንት ወር ወደ 9 ወር ምናምን የተማርኩበት እያንዳንዱን ፍዳን እያየን እየከፈልን የተማርነው አዎ ግን ብዙ በመውደቅ ምናምን የተቸገረሽው ነገር የለም ፈተና ላይ ቶሎ ነው የጀመርሽው ስራ ሶስት አይ ያቆዩሃል ለካ ቪዛም እዛ ቦታ ለመድረስ ለካ እንደመጣ አንተ ሰው ሀገር እንኳን አይደለም ከባድ ነው ገብቷል ለካ ቤቱ ይጠፋብኛል የተከራየሁበት ያ ነው የሚያኖሩኝ ቤት አንድ አይነት ተመሳሳይ ስለነበሩ ቁም ነገር እኮ ነው እዚህኛው ላይ ሄጂ ተመልሼ ደግሞ የኛውን ቤት አያለሁ 3 ቤት ቆጥርና ተመልሼ ወደ ኋላ ሄዳለሁ 4 ቤት ቆጥርና እመለሳለሁ አንዴ ከሸወደ እንዳለ ዱባይ ነው የምትሽከረከረው ማንንም አይነግረን በዛ ላይ ደግሞ ኢንዲያዎች አሉ የሆነ ሎኬሽን ስጠይቃቸው ሁሉንም ሎኬሽን ያውቀዋል በዚህ ጋር ይሉዋል ስቀደው ሰፈር ሌላ ሰፈር በቃ ማታውቀው ስለዚህ በጣም ከባድ ነበር ሎኬሽኑ በጣም ከባድ ነበር ግን እንደምንም ባሷ ታክሲ ተራ ደረስን መመለሻውንም ብቻዬን ነበርኩ እኔ ማንንም ይረዳ የለም ለምን እዛ ሁሉም ሰራተኛ ስለሆነ ስላንተ ህይወት የሚያገባው ነገር የለም ታይሚንግ ነው ሁሉ ነገር ስራው ይመጣል ይደክማል እኔ ሳስበው ለካ ልክ ናቸው እነዛ ሰዎች ብድግ ብዬ እኔ አሁን የሆነ ሰው ሲመጣ የቪዛ የት ሴክሽን የት እንደሆነ የቱ ጋር መግባት እንዳለበት ምናምን በምን ታሳዩዋል ስለማናይ ወደ 3 ወር ምናምን ቤቴ ነው ቁጭ ያልኩት አልወጣሁም ከሄድኩ በኋላ ማለት ነው ብዙ ከዛ አንድ ልጅ ነች እግዚአብሔር ይስጣት ኧረ እባክህ ካምፓኒያችሁ እንደዚህ ነው ብላ ይዛኝ ወስዳ አገናኘችኝ ከዛ በኋላ በቃ እኔ የሙጥኝ ያልኩ ቦታው መመላለስ ጀመርኩ እግዚአብሔር ይስጣት የዱባይ አንድ ሴት ልጅ አለች ሀውስሜት ነበር የምትሰራው ስሟ ጠፋብኝ በጣም መልካም ሰው ነች እሷ ራሷ ላይሰንስ አውጥታ ጎበዝ ታክሲ ድራይቨር ሆነች የዱባይ ታክሲ ድራይቨር ታክሲ እንደጀመርሽ ግን ወዲያው አወቅሽው ቦታውን ሎኬሽን አይ ትማራለህ ብዙ ጊዜ ሎኬሽንስ ችግር አልነበር አይ የለውም ምክንያቱም እያንዳንዱ ቀን ስትማር አርብና የተወሰነ ቀን በመኪና ሰርቪስ አለ ሎኬሽን ታጠናለህ እየወጣ የምትሄድበትን መንገዶችን ስትመላለስም ታውቃለህ እኛ የመጀመሪያ ስራችን እዛው ከመንጠቅ አምዳን ሴንቸሪ ሞል ነው ከሴንቸሪ ሞል ያሰሩት ስራ ነው የጀመርነው አንርቅም ከዛቸው ሴንቸሪ ሞል እንሄዳለን ከስተመር ይዘን ተመልሰን እዛው ሰፈራችን ጋር እናመልሳለን ረጅም የሄድሽ አጋጣሚ የለ አንዴ በቃ አውቀዋለሁ ብዬ በቃ ካልደፈርኩ አይሆንም ተብዬ ዱባይ ማን ነው እንትን ሞል ኤሚሬት ሞል አንዷ በስልክ ነው የምትከፍለኝም ሴትዮዋ ነች አበሻ ነች ሴንቸሪ ጎር መጣችና እባክህን
እንትኑ ሰጠኛለ በርሻው ሰደኛለች ኤሜሬት ሞል ጋር ካመጣ አገኛለሁ አለች አባቴ በምኑ ጋልሽ 39 መሻገረው ያ እንደሆነ አውቀዋለሁ የኤግዚት 39 እንደሆነ አውቀዋለሁ ኤግዚት 39 ወርጪ ዩተርን አድርጌ አልተመለስኩም ወደ መጣሁበት ዱባይ ደግሞ ዩተርን ማድረግ የለም ተመለሰ ወደ ዴራ ተመልሼ ድጋሚ በቃ ድፍረቴ ደግሞ አሁን ኤግዚት 39 ተኩኝና ዝም ብዬ ስሸመደደው ላይ ምን ነበረ የመጨረሻው ዲስከቨሪ ጋርደን ለካ አራውንድ አባውት አለ ፓኪስታኖቹ ደግሞ ያሳዩ በዚህ ጋር ይሉዋል እነሱ ለራሳቸው ሽቀላቸው እሺ አውርደው ሰደልኝ ስለ አንሰማም አሉ ያ በጣም ሁሌ ማስታውሰው ነው ሎኬሽን ከባድ ነበር ያኔ የመጀመሪያ ከስተመር ስታገኝ ወይም ደግሞ መኪናውን ገና ይዘሽ ከካምፓኒ ስትወጪ ትንሽ አልተደነባበርሽም ወይ አልተደነባበርኩም ምክንያቱም የመጀመሪያ ጥያቄ ሎኬሽኑን ታውቀዋለህ ግን የመጀመሪያም ከስተመሪ ሴንቸሪ ሞል ስለብሰራ እዛው ቤት ያጠገብ ነው እዛው ፍሪጅ ማር እንትን ጋር ነው የኛ ምን ነበርች መንጠቃምዳን ነው የመጀመሪያ ከስተመሪ ፊሊፒን ነው ከዛም ቲፕ እንደውም 5% ሰጥቶኛል የመጀመሪያ ድንግጥ ነው ያልኩት 5 ድርሃም በዛ ሰዓት ምንም ገና የለኝም ነበር ማለት ዜሮ ሆኜ ነበር የመጀመሪያ ከስተመሪ እዛው መንደሬ ላይ እዛው መለስኩት አንዴ ደግሞ እንደዚህ ፊሊፒኖች በጣም መልካሞች ናቸው እሷም ሎኬሽኑን አታውቅም አንድ ፊሊፒንስ ሴት ነች ሳቷ ወሰደኝ አላለች እሺ በቃ የሆነ ወደ ግራ መግባት የምችለው ዝም ብዬ ወደ ጁሜራ ወረድኩኝ አቤት ያለቀስኩት ለቅሶ አቤት በቃ ሀርድና በቃ ትከሰኛለች ምናምን ጭራሽ ከኔ ጋር አብራ አለቀሰች ፊሊፒኗ ምን ወለ በቃ ምንም እንግሊዘኛም ብዙም ፐርፌክት አይደለም እሷም አዘነች አዱኑ ሎኬሽን ምናምን አይምኒው ምናምን ብዬ ተናገርኩኝ ለዛም በኋላ ነው ፕሮብሌም ብላኝ ማይ ፍሬንድ ነው ፕሮብሌም ምናምን አለችኝና መልሳ ራሷ ዩተርን አስደረገችና መለሰችኝና ወደ ቤቷ ጋር ወረደች በቃ አይዞ ምናምን ብላኝ አበረታታ ፊሊፒኖች በጣም አሪፎች ናቸው ሎኬሽን በደንብ ይነግራሉ አንዴ ደግሞ እንደዚህ የኢንዲያ ልጆች ስማ እነሱ ደግሞ ባለጌ አስተዳደጋቸው ባለጌ ነው ማለት ነው ከዛው ሄደው የሆነች ቦታ ነው እዛው መንደራቸው ውስጥ አሽከርክሮኝ መጨረሻ ላይ 10 ብር ሲያልቅ እንውረዳሉ አሁን ደስ እንደባሉ ዳቸው ረጅም አትሄጂም እዛው ነው የመጀመሪያ ረጅም ነው ሎኬሽን የሚታወቀው ያው ስትኖርበት ነው እዛው ስትኖር መኖር በቃ ቀላሉ በቃ ማንኛውም ሰው ውጭ ሀገር ሲወጣ የመጀመሪያ ጊዜ አካባቢ እንትን ይሏል ኑሮን ስትኖረው ግን ሁሉም አሁን የአዲስ አበባን የየቤቱን አሁን እዚህ አዲስ አበባ በጣም ይከብደኛል ዱባይ ውስጥ ግን የየመስመሩ ሁሉ ነገር ማወቅ ይችላል መጨረሻ አካባቢ ማለት ነው ደስ የሚል በሚመጣ ግን መቆየት ነው ዋናው ነገር ሰው ሀገር ሲገኝ መቆየቱ ነው ግን በጣም ከባድ ነበር ለኔ ብለሽ የምትይው ነገር በዛ ሰዓት ምን ነበር ከባዱ ሁሉም ከባድ ነገር አለ ዱባይ ሁሉም ነገር ከምግብ ጀምሮ እግዚአብሔር ምስክሬ ነው በጣም እኔ እዚህ ያለው ማዓዛ ማንጎ ነው እኛም ነው የታሸገ ማንጎ እዛ ጋር ስንት አይነት ማንጎ እያለ ማዓዛ ማንጎ እየወሰድን ደሞ ጾም ነበር ከሆነ ልጅ ጋር ነበር እንትን ያለው እየገባን ሽንት ቤት እየገባን ይርባል ውጭ ሀገር ደሞ ስትሆን ይርባል የማይራብበት አገር ይራብን እግዚአብሔር ዱባይ ሰው ይርባል ለምን ሳንቲም አንዳታልቅ የትምህርት ቤት የምኗ ሴቭ አድርገ ነው የቤት ኪራይ ምናምን በቃ ቴንሽን ስለምትሆን ያቺን ነገር መጨረሻ ላይ ሾፍ እኔ እንደውም የሆነ ልጅ እየወሰደ የመጀመሪያ ጊዜ ኬፍሲ ነው እዛ እንትን ጋር ያለው እዛው እኛ ሰፈር ጋር ያለው ኬፍሲ ያለ የቱ ጋር ነበር ሆርላንዝ ጋር ያለው እስቲ 11 ብር ነው የሚበላው በዛ ሰዓት ኮካኮላ ዊንግ የክንፉን ምናምን ታፋኮ መብላት ይችላል ልጁ አሽፎኝ በቃ እዚህ ብላ ብሎ በ11 ድርሃም አንድ ክንፍ እንትን ቺፕስ ኮካ ምናምን በበረዶ አድርጎ ይሰጣል እሱም በልቼ ይረበኝ ነበር እዛው አሳልፎ ነው እኮ የሚወስደኝ ከዛ እኔ ጎበዝ ነኝ እኔ ሎኬሽን ከዛም በኋላ ምን አደረኩኝ ሳይክል ገዛውኝና ትንሿን ሳይክል ቁም ነገር እኮ ሳይክል ገዛው በሳይክል እግዚአብሔር ምስክሬ ነው በሳይክል መውጣት ሲጀምር እዛው ኦርላንዝ ጋር ሃይፐር አለ አይደል ሃይፐር ስገባ እንዲያው ቂጣ እንደዚህ ያረገ ጣብ ያረገ ይጥላል ከሽ ያረን ቆላሉን እዛ ጋር ያረጋዋል እግዚአብሔር ምስክሬ ነው ሲያረግ
ዝም ብዬ ሄጄ ሀውማችን ታውቃለህ እሱም አያውቅም ሀውማችን አለኝ ቶሎ ብሎ በቃ በለዋለሁ ቂጣ ምናምን ብዬ 20 ብር ከፍላለሁ ብዬ 2 እንቁላል ቺዛሉ ምን አሉ ወይኔ በዛ ላይ አግለው ነው ምናምን ሲሰጡ አረገና እንትን ካሮት ምናምን አረገና ወረወረልኝ እንዲህ ነው ያለኝ እንግዲህ 20 ብር ነው ያለኝ መስሎኝ ባቲ እንዴት እንደበላሁት እና ከለምሽ 20 ብር እሱ ያለሽ ስንት ነው 2 ድራም ነው ለካ እንደዚህ 2 እኮ ነው እግዚአብሔር እውነቴን እኮ ነው 2 ድራም ነው ያለኝ እኔ 20 ብር ልበላው ነው ይሄኛው ያረካላ KFC ሁሌ ከምትበላ ይሄኛው ያረካል ሾፍ ሳረግ በቃ ነጋልኝ ከዛ በኋላ አንድ በለው እዛው እርጎ ጠጣሁኝ በቃ ሰውነቴ ቀኑ ሙሉ ከዛ ወዲያው ትምህርት ክላስ ከክላስ መልስ እዛ ቤት ሄዳለሁ አጋጣሚ በደሞ ሲሄድ አታውቅማ ሩዝ ምናምን የተለያዩ ምግቦች አሉ ለካ ነፍ ምግቦች ዱባይ በ10 ድራም እኮ ይዋል በስማ ቺክን ግማሹንና እንትን በ7 ብር በለው ሩዝ በቴምር ምናምን አድርገው ሩዝ በምንድነው ወይኗ እሱ ተቀላቅሎ ምናምን አድርጎ ተቆልሎ ሩዝ ስንት ስለው 7 ድራም አለ አሸውት መድኃኒዓለም በቃ ከዛ በኋላ ገበታ የተስተካከለ ሲጣጣጋብ ሲመጣ ደግሞ አሁን ሳይክል ስላለኝ ከትምህርት ቤት መልስ ቀጥታ ደግሞ ወደ ቢች ነው ቤታችን እዛ ጋር ነው ማምዛር ቢች በቃ ነገስንበት እዛ ላይ ማለት ነው ገበታ እኔ እግዚአብሔር እውነት ረግመዋለሁ አሁን ቶሚ ይለኛል አትበላይ ነው ምለው ልጅ ማሙሽ ይባላል የዱባይ ልጅ ነው ያንን KFC ያሳየኝ እዛ ጋር እኮ የርካሽ ምግብ አለ ገብቷል እሱ ያው ብር ይዤ የመጣው ምናምን መስሎት ለቅንጦትም በለው ደግሞ ይረባል ይከብዳል ከዛ ስትባንንማ ሁሉ ነገር ለካ በነፃ ነው የሚኖረው ዱባይ ገበታ አይታሰብም በርካሽ ነው የምትኖረው ምናምን በታክሲው ገጠመኝስ ምን አለሽ እኔ ምንም ማለት በቃ እኔ በቃ ያው ሽማግሌ ነው የሚሉኝ እኔ ለመከራለሁ ያው ያሉ ችኮችን ታውቃለህ እዛ አውስ ሜድ ወጥተው የሆነ ቦታ ምናምን የገቡባል እኛ ናይት ሽፍት ስለሆነ ያሳዝኗልና እኛ በሽማግሌ አንሄድም ይላሉ ሰፈራቸው ላወርዳቸው ሲል በሺ መከራናል ይላሉ እኔ ለነሱ ነው ልክ ያንን የማይሆን ነገር ጀምራ ተመልሳ ደግሞ ትያዛለች ያቺልሽ ገብቷል ከዛ ወደ ቤትሽ ነው የምትሄጂው ፔፐር የለሽም ምን የለሽም ገብቷል ስለዚህ ያው ስለሚያሰስ አይ የሚመክረን አንፈልግም በሽማግሌ አንሄድም ይሉኛል ከዛ ሌላ ከስተመሮች ያሉ ሞልቷል ማታ ናይት ሽፍት በጣም ደስ ይላል ቀን ትተኛለህ ግን እንቅልፍ አይጠገብም ዱባይ አዎ በጣም የማይጠገብ ነገር እንቅልፍ ነው ከዛ በኋላ እንዴት ወደ ሀገር ለመመለስ ወሰንሽ ብዙ ሰው ከዚህ በሚሄድበት ሰዓት ነው አንቺ ወደዚህ የተመለሽው አሁን ማለት የምፈልገው በጫማ ስራ ስለሆነ በቃ የሆነ ሳንቲም ይዤ ፍቃድ ምናምን አውጥቼ ምናምን ሰራለሁ ብዬ ነበረ እዚህ ስመጣ ደግሞ ተቃራኒ ሆነ እኔ በሄድኩበት ሰዓት ምንም ነገር የሆነ ማሽኖችም ትገዛለህ ማቴሪያሎችም ርካሾች ነበሩ እኔ በሄድኩበት ሰዓት ስመጣ የሚቀመስ አይደለም አባቴ አንድ ነገር አይገዛልኝም ለሁለተኛ ጊዜ ተመልሰሽ ሄደሽ ነበር ለሁለተኛ ሄድኩኝና ለሁለተኛ ሴት ደግሞ በጣም በቃ ቀፋፊ ነው ሀገሩ አንዴ እንትን አሞት ከፈሰሰ በሁለተኛው ሴት በቃ እንቅልፍ በቃ አስቸገረሽ እንቅልፍ አስቸገረኝ ማለት በስራ ላይ ያለሽ በስራ የነዳው እንቅልፍ እንደየነዳው ይሄ በቃ ተልጧል እዚህ ጋር አሁን አብዛኛው ጊዜ ሼክ ዛይድ ስትሄድ ክራውድድ ይሆን አይደል እንዴ የነዳው በቃ እያልኩ ነው የምናውቀው ብቻዬን ሰው እየጫውኩ ነው ምን እሺ ከፍቼ የጮኩ እንቅልፉ በቃ አስቸገረኝ እንቅልፍ አሞንኩ ማለት አይ ዶንት ኖ ምን እንደሆነ አለ በምትወጂ ሰዓት አትተኝም እንዴ ድብና አድርጌ ነው የምተኛው ታዲያ ወጥቼ በቃ እንደውም ምርጥ ሰራተኛ የነበሩት ልጆችን እኔ መተኛበት አልኩዝ ወስዳቸውና አልኩዝ ፍሪ ስለሆነ አርቴም መንገድ ትራንስፖርት መኪና ውስጥ መኪናው ስጄ ዘርግቼ በቃ መተኛት በቃ የብር ደሞዝ የለ ምን የለ በቃ አስጠላኝ ከዛ በኋላ በቃ ሁሉ ነገር በቃ ተበላሽብኝ ተመለስኩ እና እንደመጣሽ በቃ ወደ ተመለሰሽ ወደዚሁ ጫማ ማይለቅ ጫማ አለ ማስሻኔ ከነካ ማይለቅ ስለሆነ በቃ ደስ ይላል ጥሩ ሙያ እኮ ነው እድሜ ልኬን አለቀውም ነበር ጫማ ስራ እኔ ዱባይ እዛ ጫማ ስራ ቢኖር አንድ ቀን በዚህ ኢትዮጵያ አልመጣም ነበር ግን እዛ እንደዚህ ግን እኮ እዛ ብዙ ማሽኖች አሉ ማሽኖች ይቻል ነበር ማሽኖች አሉ ግን ካምፓኒዎች የሉም የፋብሪካዎች ቢኖሩ ገብቼ ሰራ ነበር እዛ ደግሞ እኛ ቪዛ ደግሞ አትቀየርም ያው ፕሮሰሱ ስትለምደው አይደለ አገሩን ስታውቀው ነው ሁሉ ነገር የሚገለጥልህ የኛ በዛው ካምፓኒ ሲልክ ዱባይ በሄድክበት ቪዛ ነው እንጂ የምትሰራው ከዛኛው ቪዛ እንደማሰራ ታውቀዋለህ ምንም በራሱ ታክሲ ድራይቨር ከተባለ ቪዛው ታክሲ ድራይቨር ነው
ሌላ አውሮፓ አሜሪካ ምናምን ብትሄድ የራሳቸውን ስራ በየሰዓቱ መቀየር ይችላሉ። ዱባይ ግን ባለ ቪዛ ነው አትችልም። አዎ ተመሳሳይ ስራ እዛው ላይ ነው ማንተን መተለያው የግል ቪዛ ከሌለ እንደዛ ነው። አሁን ጫማዎቹንም ሱሪዎቹንም አሁን ይሄ የአርበኛ አልባሳቶችን የምትሰሪያቸው አለ ቤት ውስጥ ነው የምትሰሪው? እኔ ከድሮ ጀምሮ በቃ በካራቴ ጫማ ነው የጀመርኩት። ወደ ውጪ መውጣት ሐሳብ የለሽም? ውጪ ላይ ለመስራት ሞክሬያለሁ፣ ብዙ ጊዜ ሞክሬያለሁ፣ ግን አልተሳካም። ያ የሚያቀኝ ሰው ያሰራኛል። ያው ብዙ ከሰራ አለሽ። የፈረንሳይ ሰዎች ብዙዎቹ እኮ የሚጠቀሙት ያንቺን ጫማ ይጠቀማሉ፣ ግን እንደሱ አይደለም ሲሰራ። ፋብሪካ ሆኖ በቃ አስፍተው ሁሉም ሰው እንዲያደርገው ነው እንጂ የሆነ ዲዛይን አውጥተህ 50 ሰው 60 ሰው ቢያደርገው ምንም የሚጠቅም ነገር የለም። ራስሽ የምታወጪው ዲዛይን ነው ምንም ነገር። ኮፍያ ምቀደው እኔ ነኝ። የምትሰሪያቸውን ጫማዎች ሌላ ሰው ውጪ ላይ ገዝቶ አይችልም። ራሴ ዲዛይን ማድረገው የራሴ ነው። የኔ ደግሞ አብዛኛው የወደቁ እቃዎችን ነው ማነሳው። ገብቷል። የመጀመሪያ እንደውም ስራዬ እኮ የመጀመሪያው ስራዬ እኮ የዛጎልና የጨሌ ስራ የጀመርኩት ኢትዮጵያ ውስጥ እኔ ነኝ። በጣም እንዲህ የትም ስለምገባ አንዴ ጫማዎች ላይ የሚደረጉ የመጀመሪያው ስራዬ እኮ የዛጎል ጫማ ነው። አየር መንገድ ላይ የኬንያው ጫማ አለ አይደል? አየር መንገድ በጣም እንትኑ ደስ ይለኛል። ፍሪ ላይ እንትኑ አረ ፖስተር አላቸው አይደል? መጽሐፍ የሚለቁት እዛ ላይ በቃ ጫማ ነው መርጬ ማለት እና የኬንያን ጫማ አየሁኝና በጨሌ ምናምን ተሰራ። ከዛ ነው የመጀመሪያ ስራዬ የጨሌና ዛጎል ታስሮ ነው። ከዛ ነው የሄድኩኝ። እቺ ጨሌዋ የት አገኛለሁ አልኩኝ። መርካቶ በጣም ስለምዞር በፊትም መርካቶ ውስጥ አገኘሁትና ጀመርኳት። የመጀመሪያ ስራ እሷ ነች። ሰርቼው የመጀመሪያ ቀን እጄ ላይ ነው ያዝኩት። እንግዲህ ቁጭ ብዬ ነው በቃ። ከዛ ማለት ትሰራለህ፣ በፋብሪካ ደረጃ እሰራለሁ፣ ግን የራሴን ስራ ሰርቼ አላውቅም። እንዲህ ሰርቼ እንደቀልድ ነው እጄ ላይ ሲሄድ ከእጄ ላይ የሆነ ሰው ወሰደው። እንዴ እዚህ ይሸጣል ምናምን አልኩኝና እሺ ለማንኛውም ብዬ 1 2 3 ሰራው። ሶስቱም ተወሰዱ መነሻዬ ማለት ነው። ከዛም በኋላ ሰራልኩኝና አዳራሽ ምናምን እንደዚህ ባህላዊ ዕቃ ምናምን አሉ። ለአንዱ አሳያታለሁ፣ እንደው አፈርሶን ለማንም እንዳታሳይ እኔ ጋር ይሰራውን ሁሉ አምጣለች። ያኔ ደግሞ እንትኗ ማስገባት እያንዳንዷ አንድ ሜትር ስለሆነ እቺ ጨሌዋ ጥቁር ነጭ ምናምን የምትደረገው በምን ልስራ ሰዓት ይበለበኛል። 4 ጫማ ምናምን ጊዜ ይፈልጋል። ከዛን እግዚአብሔር ይመስገን የሚቀሙም ልጆች የሰፈር ልጆች ምናምን ነበሩ። የሚቀሙ ልጆች ምናምን ቁጭ ሲሉ ደርዘኑን በ50 ሳንቲም ማሰራት ጀመርኩ። ክሩስ መክተት ጅማት ከተሰጣቸውና ጥቁር ነጭ ከዛም በኋላ 1 ደርዘን ምናምን መስራት ጀመርኩ። ከዛም ጧጧ ያርኩኝ ጥሩ ሄጄ ነበረ። ከዛ በኋላ በቃ ጫማ ለካ እንደዚህ ነው የምሰራው ብዬ በዛው ቀጠልኩ። ደስ ይል ነበር ጫማ ሰራ። አሪፍ ነገር ነው። አሁን ምሳሌያቸው ጫማዎች በጣም አሪፍ ናቸው። አሁን ስሊከር እንደዚህ የባህል ልብሶቹ ራሳቸው የአርበኛ ነገር በጣም ምንም ነገር ሰራለሁ እኔ። ምንም ነገር ዲዛይን አድርጌ መስጠት እችላለሁ። ምንም ሰዎችስ እንዴት ነው የሚያገኙሽ? አሁን ኦርደር ማድረግ የሚፈልጉ ሰዎች አዳዲስ ሰዎች ያው ሰው በሰው በቃ በሚያውቀው የአንደኛው ጫማ ካደረገ ይሄ ጫማ ነው ሲባል አይደግምህም፣ አልደግመውም። ያንን ሰውዬ ለብቻው ሰራለታለሁ ለዛኛው ሰውዬ ሌላ ሞዴል። ገብቷል። ራሳቸውን የሚመርጡት በመረጡት ወይስ ያንቺ ምርጫ ነው? እኔ ሰርቼ በእጄ ላይ ያየውን ሰውዬ ከወሰደ ከዛ ደግሞ የተሻለ ጫማ ለዛኛው ደግሞ አስተላልፍለታለሁ። ገብቷል እንጂ አንድ አይነት አይደለም። አሁን አንድ ጫማ ሰራልኝ የሚል አንድ ጫማ ሰርቼ ለሱ ብራንድ አደረግለታለሁ ከፈለገ ማለት ነው። ሌላ ሰው ሐሳብ ብቻ ተገቢ ማንም ሰው ያደርገው እና ለኔ አሁን ጫማ ስራ በጣም ቀላልና በጣም የምወደው ከደሜ ጋር የተዋሃደ ነው። ግን መስራት አልቻለም። አውቁ ሰዎች አሁን ለምሳሌ በዚህ ስራ ላይ ወጣ ብለሽ እንድትሰሪ መቼም ፈረንሳይ እንግዲህ የታወቀ ነው በጣም ብዙ በዚህ በመረዳዳትም በምንም ብዙዎች ተለውጠዋል። በደንብ ብዙዎች ሙያው እያላቸው መስራት እየቻሉ የተደበቁ ሰዎች በሰፈሩ ሰው ተባባሪነት ብዙዎች እየወጡ እየሰሩ ነው። እውነት ነው። አንቺስ ይሄን አጋጣሚ ቢገጥምሽ ወጥቶ የመስራት ፍላጎቱ የለም? ውጭ አለኝ፣ ግን እስካሁን የማደርገው በራሴ እወጣለሁ ብዬ ነበረ። ግን አሁን በቃ ተስፋ እየቆረጥኩ መጣሁ። ገብቷል። እስካሁን በራሴ ወጥቼ የሆነ ደረጃ ላይ እቆማለሁ ብዬ ነበረ። ግን አሁን በቃ ሁሉ ነገር በቃ ከበደ። ሁሉ ነገር በቃ የከበደኝ ስለመጣ አሁን እንደማልችል አወቅኩ። አሁን ማንኛውም ሰው ህልፍ ቢያደርገኝ በጣም ደስ ብሎኝ ነው የምሰራው። እስካሁን ግን የማንንም በቃ ራሴ እወጣለሁ ራሴ እሄዳለሁ ብዬ ነበር። አሁን ታይምም እየሄደ ነው፣ እድሜያችንም እየሄደ ነው። ማየትም የሆነ ነገርም የሆነም ነገር ይቀንሳል፣ ሞራልም ይቀንሳል። ግን መስራት ባለብኝ ሰዓት ሳልሰራ ብዙ ነገሮች ሳላመርት አዝናለሁ። አይ ይለወጣል።
አሁን እንግዲህ ብዙ የሰፈራችን ሰዎች አሉ ፈረንሳይ እንዳልኩት በመረዳዳት የታወቀ ስለሆነ ነገሮች ይለወጣሉ ብዬ ተስፋ አድርጋለሁ። እንግዲህ ይህንን ፕሮግራማችንን የሚመለከቱ ሰዎች እኔም እስኪ አሁን ምንድን ያሰብኩት እንደዚሁ በአካባቢያችን ያሉ ሰዎችን እንዲሁም ሌላ ቦታዎችን እንደዚህ ተሰጥኦ ያላቸውን ሰዎች ፕሮግራሜ ላይ አስገብቼ ለማቅረብ አስቤያለሁኝ። እንግዲህ የመጀመሪያው አሁን ከመጣሁ የመጀመሪያው እንግዲህ የተጋባዥ አንቺ ነሽ። ምን እዚህ ብቻ እዛስ የነበረው እኔ ከዛ በኋላ ሳላወራ እናንተን ያንተ ባለቤት ኪድ እስማ እኔ በቃ ከዛ በኋላ እኔ እኮ ምን ሽቶ ከናንተ ቤት ነው። እኔ አሁንም ድጋሚ አንተ ጋር መምጣቴ ነው የሚገርመው። እዛ ከዛ በኋላ ሎኬሽን የለቀቀልኝ ዋናው አንተ አይደለ እንዴ? ያንተ እዛ መኖር እኮ ነው የለቀቀልኝ። ብዙ አብረን አሳልፈናል። ምንድነው ሎኬሽን ያን ያሳየኝ በደንብ መኪና ውስጥ ሆነን ከኔ ጋር ከተማው ሙሉ። ትልቁ እኮ አንተ ነህ። ከትምህርቱ በላይ እኮ እንደው አንተ ነህ። እኔ እንትን አላውቀው ነበር እና አልበርሃን አላውቀውም፣ ሌላ በርሻን አላውቀውም፣ ጀበላሊን አላውቀውም። ምን አላውቅልህ ክፍለ ሀገር ሁሉ እንወጣል ነበር ትዝ አይልህ? አንዴ እንደውም ትዝ ይላል የሆነ ሎኬሽን እንደው መኪና ተገልብጠልን ሞት ነበር። ፌስቲቫል ሲቲ ማይሆነ ገብቶ ላይን ቼንጅ ማይደረግበት ሰውየው ከዚህኛው የኛው ሌላ ሲቲ ነው የሚወስደው አይደል? ወደ ሻርጃ ነው የሚወስደው አይደል? ነው ወደ ቢዝነስ ባይ በዛኛው ልንሄድና ወደ ሲቲ ሴንተር የሚያመጣው መንገድ ኪዳነ ምህረት እንደዚህ ያለ 45 እንደተኛ እንትን ላይ እሱ ላይ ሊያስወጣ አቤት በስመ አብ ነው። በጣም ነው ማስታውሰው። እኔም አርሰው እሱን አጋጣሚ በቃ እግዚአብሔር እንዲህ እኮ ነው ያለው መኪና አይደል? እንዲህ መልሰው በግድ ነው ያቆምኩት እኮ ሰውዬው እኮ ሄዷል። እሱ ምንም በቃ ተገላግሎ ሄዷል። እኛ በቃ ተገልብጠን አራችን በልተን ነበር። በጣም ከባድ ነበር። እናቱም እጅግ በጣም አድርጌ ነው የማመሰግነው ፕሮግራሜ ላይ በመገኘት ራሱ። እንግዲህ አሁንም ደግሜ የምለው የአካባቢያችን ሰዎች አቅሙ ያላቸው ሊረዱሽ የሚችሉ ሰዎችና የሆነ ወጣ የምትይበት ከቤት ውስጥ መስራት ወጣ ብለሽ በጣም የምትችይበት ነገር ቢያመቻቹልሽ ደስ ይለኛል። ይሆናልን ብዬ ደግሞ ተስፋ አድርጋለሁ። ምክንያቱም በጣም ብዙ መልካም ወንድም እህቶች አሉን። በደንብ አገር ውስጥም ያሉ ከሀገር ውጭም የሚኖሩና ጥሩ ነገር ይመጣል ብዬ ተስፋ አድርጋለሁ። እንግዲህ በጣም አመሰግናለሁ ቶብዬ። እግዚአብሔር ይስጥልኝ። ከነ ቤተሰብ ሲሲ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።